بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد كبراتنا كبران نسيعة تي في ተከታታዮች በባለፈው ፕሮግራማችን ላይ ስለ ታላቁ ነብይ ስለ ነቢያት አባት ስለሆኑት ስለ ዘራቸው ስለ ተባረከው ብሩክ ስለሆኑት ስለ ነብዩላህ ኢብራሂም ታሪክ አይተናል። የኢብራሂም ትውልዶች የሚል ፕሮግራም ጀምረን ነበር። ልጆቻችን ቀጣይ የሚመጣው ትውልድ በነብዩላህ ኢብራሂም አርአያነትና ሞዴል በሳቸው ተቀርጸው እንዲወጡ ኢንሻአላህ የሳቸውን ታሪክ እየተነጋገርንና እየተማማረን እንገኛለን። ታዲያ በባለፈው ትምህርታችን ላይ ነብዩላህ ኢብራሂም አለይሂ ሰላም ከዛ አረመኔና እኔ አምላክ ነኝ ጌታ ነኝ ከሚለው ንጉስ ንምሩድ ከሚባለው ጋራ እንደሚገናኙ ከሱ ጋር ከተገናኙ በኋላ የተከሰቱትን ነገሮች ዛሬ ፕሮግራማችን ላይ የምናየው ይሆናል ማለት ነው ኢንሻአላህ። በተለመደው ትግስታችሁ እስከ መጨረሻው ድረስ ተከታተሉን ዘንድ አደራ እንላለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ልጆች ማሻአላህ በባለፈው ሁለት ፕሮግራማችን ላይ በጣም ደስ በሚል መልኩ ታላላቅ ቁም ነገሮችን ትምህርቶችን ስታዳምጡ ቆይታችኋል አይደለም እንዴ? ዛሬ ደግሞ ኢንሻአላህ ቀጣዩን እናደርጋለን ማለት ነው። በባለፈው ትምህርታችን ላይ ነብዩላህ ኢብራሂም አለይሂ ሰላም ከእሳት መዳናቸው የሀገሩን ህዝብ በሙሉ በጣም አስገርሞ ነበር። ይህንን ወሬ በወሬ የሰማው በሀገሩ ላይ የሚገኘው ትልቁ ንጉስ ንምሩድ የሚባለው ማለት ነው። እስኪ ይህንን ወጣት አምጡልኝ ማየት ፈልጋለሁ አለ። ከዛም ነብዩላህ ኢብራሂምን ይዘዋቸው ወደ ንጉሱ ሄዱ። እዛ ቤተ መንግስት ውስጥ ከገቡ በኋላ ንጉሱ ትልቁ ዙፋኑ ላይ ተቀምጦ ይጠብቃቸው ነበር። ከዛም ኢብራሂም ሲመጡ ግባ እስኪ አላቸው። ኢብራሂምም ገቡ። ከዛም ንጉሱ ምን አለ? አንተ ማንን ነው የምታመልክ ሲላቸው እኔ አንድ አላህን ነው የማመልከው። ያ ሰማያትና ምድርን የፈጠረው የአዋፋት የወንዞች የከዋክብት የሰማይ የጨረቃ የውቅያኖሶቹ የአትክልቶች ሁሉ ፈጣሪ የሆነውን አላህን ነው ማመልካሉት። አይ እኔም ጌታ ነኝ አለ። ማን? ንጉሱ እንደነገርኳቸው በጣም ኃይለኛ ነው፣ አረመኔ ነው፣ ሰው ይገላል፣ ይጨፈጭፋል። እኔን አምልኩ እኔ ንጉስ ነኝ ይላል። በመሆኑም እዛ አካባቢ ያለው ህዝቡ ማህበረሰቡ ንጉሱን እንደ ንጉስ ብቻ ሳይሆን የሚቆጥሩት እንደምንድነው? እንደ ጌታም እንደ አምላክ የሚቆጥሩ ነበር። ለዛ ነው አላህ Subhanahu Wa Ta'ala ኢብራሂም በዛ እድሜያቸው ከንጉሱ ጋራ የነበራቸው ግንኙነት ቁርአን ላይ ምን አድርጓል? ተንትኖልናል፣ አስቀምጦልናል። እንዲህም አለ አላህ Subhanahu Wa Ta'ala ምን አለ? ألم تر إلى الذي حاج إبراهيم في ربه أنت محمد هوي يا إبراهيم سلتكركرو نقص ألسمهم من دي اسكيلنجر على جو إذ قال أن آتاه الله الملك إني جيتاو الله لنمرود سلطاني ستوت إني نيال حبتي ستوت إني نيال قلبتي ستوت إني نيال سهولو እሱን እንዲሰማው እሱን እንዲከተለው ያደረኩት እኔ ነኝ አለ። ግን ይሄውልህ ከኔ ከጌታው ጋራ እኩል ነኝ ማለት ጀመረ። እኔ ጌታ ነኝ አላለም ብሏል። ታዲያ አን አታሁ አላሁ ሙልክ ለኢብራሂም እንደዛ ሲላቸው እኔም ጌታ ነኝ ሲላቸው አይ አንተማ ጌታ አይደለህም አንተ አምላክ አይደለህም አሉት። ማን? ኢብራሂም። ምንድነው መረጃ ብሎ ንጉሱ ለኢብራሂም ጠየቃቸው። ኢብራሂም ምን አሉ? فإن الله ألم تر إلى الذي حاج إبراهيم أن آتاه الله الملك إذ قال إبراهيم ربي الذي يحيي ويميت. إبراهيم قال يني جيتما الله ነው ምክንያቱም እሱ የፈለገውን ህይወት ይዘራበታል፣ የፈለገውን ደግሞ ምን ያደርጋል? ይገላል፣ የሞተን ይቀሰቅሳል፣ በህይወት ያለን ደግሞ ይገላል። የኔ ጌታ ማን ነው? ይሄ ነው ብሎ ኢብራሂም ለንጉሱ ነገሩት። ከዛ ንጉሱን አለ ይሄማ ቀላል አይደል እንዴ አለ። ይሄ ቀላል አይደል? እኔም እኮ የሞተን እቀሰቅሳለሁ በህይወት ያለን ደግሞ እገላለሁ አለ። እንዴት አርገህ እስኪ ያሳየኛሉ? ማን? ኢብራሂም። ከዛም ንጉሱን አለ
ስሙ እናንተ አለ ለማን እዛ አካባቢ ላሉ ለጠባቂዎቹ መሳሪያ ይዘዋል ጦር ይዘዋል ሰይፍ ይዘዋል እዛ እንደዚህ ነው እሱን የሚጠብቁ ወታደሮች ነበሩና እዛ እስር ቤት ሄዱና ሁለት ሰዎች ይዛችሁልኝ ነው ሞት የተፈረደባቸው አለ እሺ አሉና እነዚህ ወታደሮቹ እስር ቤት ገብተው ናንተ ብለው ሁለት ወጣቶችን ሞት የተፈረደባቸው ይዘዋቸው መጡና ንጉሱ ፊት አቀረቧቸው ኢብራሂም ታያለህ አይደል ሰማለህ አይደል አቤት አለሁ እያየው ነው እየሰማው ነው ቀጥል አሉት ኢብራሂም ማለት ነው እነዚህ ሁለቱ እንደምታያቸው እንዲሞቱ ፍርድ ተላልፎባቸው ነበር አሁን እኔ አንዱን እገለዋለሁ አንዱን ደግሞ ህይወት ሰጠዋለሁ ተመልከት እሱን ግደሉት አለ ያኛው ተገደለ ይሄኛውን ግን ተውት አለ አይያደል ይሄኛው እንዲሞት አደረኩ ይሄኛው ደግሞ ህይወት እንዲኖር አደረኩ ከዛ ኢብራሂም አሉ አይ እንደዛ አይደለም አሉ ይሄ እኮ የሞተው ህይወት እንዲኖር አደረኩ ያልከው ሰው አሁን በህይወት እኮ አለ አይደል እንዴ ልክ ከሞተ በኋላ ሩህ ከወጣሽ በኋላ ማስነሳት ነው እንጂ አሁን እየሸወደ ነው አይደል ንጉሱ ሽወዳና አይደለም በስቤት እየሸወደ ነው ኢብራሂም ደግሞ ደናቸው በልጠናቸው አይደል እንዴ ነገር ይገባቸዋል አይደል እንዴ ባከተው እንደዚህማ አትቀልዳሉና እሺ ሌላ አሉ የኔ ጌታ አሉ ኢብራሂም ምን አሉ فإن الله يأتي بالشمس من المشرق فأتي بها من المغرب አሉ እሺ ንጉሱ ስም አሉት አንተ ጌታ ከሆንክ የኔ ጌታ አላህ ፀሐይን በምስራቅ እንድትወጣ ያደርጋታል በምዕራብ ደግሞ ምን ያደርጋታል እንድትገባ ያደርጋታል ስለዚህ አንተ እስኪ ፀሐይን በዚህ በምዕራብ በኩል እንድትወጣ አድርጋት ከቻልክ በምስራቅ ደግሞ እንድትገባ አድርጋት አሉት فبهت الذي كفر ይሄኔ ምን ሆነ ማለት ነው ንጉሱ አልቻለም ተሸነፈ على الله سبحانه وتعالى فبهت الذي كفر والله لا يهدي القوم الظالمين الله سبحانه وتعالى በደለኛ የሆኑ ህዝቦችን ደግሞ ምን አያደርግም አይመራቸውም ራሱ የሚበድል ሰው አላህ ምን አያደርግም አይመራውም ራስን ካስተካከል እሺ ሐቁ ይሄ ነው እንዴ እውነቱ ይሄ ነው እንዴ ያለን ሰው ደግሞ አላህ ወደ ረህመቱ ምን ያደርጋል ያቀርበዋል ይመራዋል ማለት ነውና ኢብራሂም ንጉሱን በዚህ መልኩ ምን አደረጉ ማለት ነው አሸነፉ ይሄን ማድረግ አልቻለም ንጉሱ ምን አለ ታዲያ ችግር የለም ፀሐይን በምዕራብ በኩል እንድትወጣ አደርጋታለሁ በምስራቅ በኩል ደግሞ እንድትገባ አደርጋታለሁ ብሎ ይሄን ነገር ማድረግ ችሏል አልቻለም ነብዩ ኢብራሂም በዚህ መልኩ አላህ Subhanahu Wa Ta'ala ጥበብ ሰጥቷቸው ሰዎችን ማናገር ማስተማር የቻሉበት ሁኔታ ነው ያለው ማለት ነው እና ልጆች ነብዩ ኢብራሂም ከዚህ ከንጉሱ ከንምሩድ ጋራ በዚህ ሁኔታ ከጨረሱ በኋላ ከቤተ መንግስት ወጥተው ኢራቅ ላይ እዛው ላይ መኖር ጀመሩ እየኖሩ ያለ በመሃል ላይ ምን አደረጉ ማለት ነው አንዲት ልጅ ምን አደረጉ አንዲቷን ልጅ አንዷን ሴት ዳዋ ያደርጉላት ጀመር ከዛ ዳዋ ሲያደርጉላት እያሉ ከዛ በኋላ ተግባቡና እሷን ምን አደረጉ ሚስታቸው አደረጉ ተጋቡ አብረው መኖር ጀመሩ አሁን ትልቅ ሆኗል ማለት ነው አይደል ኢብራሂም ትልቅ ሰው ሆኗል ኢብራሂም አሁንም ግን ዳዋቸውን አላቆሙም ማህበረሰቡን ዳዋ ያደርጉለታል ወገኖቼ ሆይ እናንተ ህዝቦች ሆይ አላህን ፍሩ አላህን ብቻ ተገዙ አላህ Subhanahu Wa Ta'ala የፈለጋችሁትን ሁሉ ነገር ያደርግላችኋል እያሉ ዳዋ ማድረግ ኢብራሂም ጀመሩ ማለት ነው ከማን ጋር እየኖሩ ከባለቤታቸው ከሳራ ትባላለች የሚስታቸው ስም ማን ይባላል ሳራ ትባላለች ከሳቸው ጋር እየኖሩ ያለ ህዝባቸው እሳቸውን እየተሳደበ እያንቋሸሸ አላኖር ሲላቸው አንድ ሁለተኛ ደረጃ ደግሞ ለህዝቡ ዳዋ ያደረጉለት ህዝቡ ሊሰማቸው አልቻለም ተግባባን ከዛ በኋላ ግን አንድ ሰው ግን አመነላቸው ከጎናቸው አብሮ ቆመ እሱም ማን ነው የወንድማቸው ልጅ ሉጥ ይባላል فآمن له ሉጥ ይላል አላህ የኢብራሂም የወንድማቸው ልጅ ሉጥ የሚባለው ምን አደረገ لا اله الا الله محمد رسول الله لا اله الا الله ብሎ አመነ ማለት ነው ማን ሉጥ ማለት ነው لا اله الا الله وان ابراهيم نبي الله الله ብቸኛ አምላክ ነው ኢብራሂም ነብይ ነው አለ ሉጥ አመነላቸው ሉጥን ደግሞ አላህ ምን አደረገው እንደ ኢብራሂም ነብይ አድርጎ አላህ መረጠው ማንን
ሉጥን ማለት ነው። ከዛ በኋላ ነብዩላህ ኢብራሂም ለሉጥም ዳዋ አድርገውለት ሉጥም ጋር አብሮ ተመካክረው ዳዋ ማድረግ ጀመሩ። ከሚስታቸው ከሳራ ጋራ በእስልምና ማሻአላህ አላህን ብቻ እየተገዙ ሲኖሩ ህዝቡም ዳዋቸውን መቀበል አልችል ሲል አልሰማቸው ሲል ስድብ ሲያበዛ ሲል ሶብር እያደረጉ ቆዩና ኋላ ላይ ግን አንድ ሐሳብ መጣላቸው። ምን አይነት ሐሳብ መጣላቸው? ለምን ከኢራቅ ወጥቼ ሌላ ሀገር ላይ እንጂ ደግሞ ዳዋ ለምን አላደርግም አሉ። ለሌላው ላልሰማው ደግሞ ምን ማድረግ ማድረስ የአንድ ሙስሊም ግዴታው ይሄ ነው አይደል እንዴ? አንድ ሙስሊም ማድረግ ያለበት ላልሰሙ ሰዎች ዳዋ ማድረግ አለበት አይደለም እንዴ? ከዛ በኋላ ኢብራሂም ሚስታቸውን ሳራን ይዘው ወደ ግብጽ ጉዟቸውን አደረጉ። ወዴት ሄዱ? ወደ ግብጽ። ምን አሉ? ቃለ ኢኒ ሙሃጅሩን ኢላ ረቢ ሰየህዲን አሉ ኢብራሂም። እኔ ወደ ጌታዬ ሰደዳለሁ፣ ጌታዬ ዳዋ እንዳደርግ አዞኛልና ዳዋ ለማድረግ ህዝቦችን ለማስተማር ከሀገሬ ከኢራቅ ልወጣ ነው። ኢራቅ ቻው፣ ባቢሎን ቻው፣ ህዝቦቼ ሆይ ደህና ሆኑ፣ እስካሁን ድረስ ዳዋ አድርጌላችኋለሁ፣ አስተምሬያችኋለሁ፣ በትምህርቱ ተጠቀሙ። አሁን ደግሞ ወደ ሌላ ሀገር ሂጄ የአላህን ቃል ላደርስ ነው ብለው ኢብራሂም ሳራህን ይዘው ጉዟቸውን ቀጠሉ ማለት ነው። ወደ የት ነው ሄዱት? ወደ ግብጽ። ወደ ግብጽ ጉዞ እያደረጉ ሲሄዱ ግብጽ ላይ ደረሱ። ግብጽ ላይ ሲደርሱ በመንገድ ላይ ሰዎች ፈረስ እየጋለቡ መሳሪያ ታጥቀዋል። የዛ ሀገር የንጉሱ ምንድናቸው? ወታደሮች ናቸው። ኢብራሂምንና ሳራህን አዩአቸው። ልክ ሲያቸው ቁሙ 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 አሏቸው። ቆሙ። ከዛ ሳራህን ሲያዩት በጣም ደስ አለቻቸው። ከዛ አይ ይችን ልጅማ ለማን ማድረግ አለብን አሉ። ለንጉሱ ሚስት መሆን አለባት አሉ። ማን ሊቀሙ ነው? ኢብራሂም። ሳራ ምናቸው ናት? ሚስታቸው ናት። ያ አላህ። ከዛ ኢብራሂምንና ሳራህን ይዘው ወደ ንጉሱ ቤተ መንግስት ሄዱ። ከገቡ በኋላ ኢብራሂም ምን አሉ? አንቺ ሳራ ሆይ አሏት ለሚስታቸው። እነዚህ ሰዎች ይሄ ሰውዬ ምንሽ ነው ካሉሽ ወንድሜ ነው በያቸው አሏት። ግን ወንድማቸው ናት? እሳቸው ለሷ ወንድም ናቸው? ምንድን ናቸው? እሳቸው ባለቤት ናቸው አይደል እንዴ? ግን እሳቸው እኔ ያሉት ለምንድን ነው? ምክንያቱም ኢብራሂም ባሌ ነው ካለች ኢብራሂም ምን ሊያደርግ ይችላል? ንጉሱ ሊገል ይችላል። ወንድሜ ነው ካለችስ አይ በቃ እሷ እህቱ ስለሆነ ምንም አይልም። ነብዩላህ ኢብራሂም ይሄንን ነገር ያደረጉት አሁን ይሄ ምንድነው? ተውሪያ ይባላል። ውሸት አይደለም። ተግባባን አይደል እንዴ? ምን ይባላል? ተውሪያ። እሳቸው የፈለጉት ምንድነው? እነሱ ከጠየቁሽ ወንድሜ ነው በያቸው። ምክንያቱም ሙስሊም ወንድምሽ እኔ ነኝ በምድር ላይ ያለው። በሰዓቱ ላይ ማንም ሙስሊም አልነበረም። ከማንና ከማን? ከኢብራሂምና ከሳራ ውጭ ግብጽ ላይ ማለት ነው። ኢራቅ ላይ ግን ማን አለ? ሉጥ አለ። ስለዚህ ወንድሜ ነው በያቸው ያሏት በምንድነው? የዲን ወንድሜ የአኺራ ወንድሜ ነው በሚለው ነው እንጂ ኖርማል የሆነው የእናትና የአባት በሚለው አይደለም ማለት ነው። ከዛ በኋላ ንጉሱ አስገቧቸው አለ። ገቡ። ከገቡ በኋላ ምንሽ ነው እሱ ብሎ ንጉሱ ጠየቃት። አይ ወንድሜ ነው፣ በቃ አንቺ ከዚህ በኋላ ለኔ ሚስት ትሆኛለሽ አላት። ኢብራሂምን ምን ሊያደርጉ ማለት ነው? ሊቀማ በጉልበት። ዱርዬ ነው ማለት ነው። የሰው ሚስት ይቀማል? አይቀማል አይደለም እንዴ? አንድ ሰው ሚስት ከፈለገ በስነ ስርዓት በሰርግ ቤተሰቦች አውቀው በሰርግ ተደግሶ ነው ትዳር የሚያዘው አይደል እንዴ? ሚስት የሚያዘው። ይሄ ግን ዱርዬ ነው፣ አረመኔ ነው። አላህ የሰጠውን ስልጣን እንኳን በአግባቡ መጠቀም አልፈለግም። ይሄ ምንድነው? የዱርዬ ተግባር ነው። ከዛ በኋላ ልክ እንደዛ ላይ ያደርግ ሲል ቆይ አንድ ጊዜ አለች። ማን? ሳራ። አንድ ጊዜ እድል ስጠኝና ሁለት ረካዓቴን ልስገድ አለች። ኢብራሂምም መስገድ ጀመሩ። እሷም ውዱ አድርጋ አላህን መለመን ጀመረች። ያ አላህ ጌታዬ እባክህ ለዚህ ዱርዬ ሰውዬ አሳልፈ አትስጠኝ። ይሄ ንጉስ እኔን እንዳያጠቃኝ ለዚህ ሰውዬ ሚስት መሆን አልፈልግም። ይሄ ሰውዬ እንዲደርስብኝ አልፈልግም። ያ አላህ ያ አላህ اللهم يا رب يا الله يا خالق السماوات والأرض ويا فاطر السماوات والأرض يا الله يا رب يا ذا الجلال والإكرام እያለች ምን አደረገች? ዱዓ አደረገች። ልክ ዱዓ አድርጋ
ሰግዳ ሲጨርስ ከዛም ንጉሱ ነይ ብሎ ሊይዛት ሲል እጁ ደረቀ መንቀሳቀስ አልቻለም እንዲህ እንደንጨት ደረቀችው ሊይዛት ሲል ማለት ነው እጄ ምንድነው የሆነው ምን ሆንኩ እጄ ምንድነው የሆነ እያለ ምን መጮህ ጀመረ ከዛ በኋላ ምን አለ እናንተ ምን አይነት ሰይጣን ሴትን ያመጣችሁብኝ እሷ ናት እንዲህ ያደረገችኝ ማለት ጀመረ እባክሽን ይቅርበኝ አላት ከዛ ሰው ምን አለች ከዚህ በኋላ ማትነካኝ ከሆነ ካጠገብ የማትደርስ ከሆነ አላህን ለምናለሁ እንዲያድንህ አለች አረ ምንም አልነካሽም ችግር የለም አላት ከዛ ምሳ اللهم يا رب يا الله ይቅር በለው አለች ሳላጅ ምን ሆነ ማለት ነው እንደነበረ ሆነለት ግን መጥፎ ሰው ጥሩ ያልሆነ ሰው ከጥፋቱ ይማራል አይማርም ከጥፋቱ አይማርም መልሶ ሊዛት ሲሞክር እንደገና እጁ እንደገና እንደንጨት ደረቀ አረባ እባክሽን ዱዓ አድርጊና እባክሽን ጌታሽ ይቅር ይበለኝ ቅድም እኮ እንደዛ ብለ ነበር አልነካሽም ብለ ነበር አሁን አልደግምም ምናም ነገር አሁንም ዱዓ አደረገች ለሶስተኛ ጊዜ ሞከረ መጨረሻ ላይ ግን አልቻለም አያችሁ አላሁ Subhanahu Wa Ta'ala እኛ ከፈራነው አላህን ከወደድነው እሱ ያለውን ካደረግን እሱ የከለከለንን ነገር ከተከለከለን አላህ ሁሉ ጊዜም ከኛ ምንድነው ከኛ ጎን ነው አላህ ሁሌም የፈለግነውን ያደርጋል ከመጥፎ ነገር ይጠብቀናል ጥሩ ነገር ያደርግልናል የፈለግነውን ነገር በሙሉ ያደርግልናል ለማን እንዳደረገው ለሳራ እንዳደረገው ማለት ነው አላህ Subhanahu Wa Ta'ala ከመጥፎ ነገር አልጠበቃትም ከንግሱ ክፋት መጥፎ ነገር አላህ አልተከለከለላትም ለምን እሱ ስለምትፈራ እሱ ብቻ ስለምትገዛ አላህ የብቻ ብላ አላህ ብቻ ስለምትፈራ ማለት ነው ከዛም ንጉሱ ይሄን ካየ በኋላ በቃ ከዚህ በኋላ አልደርስብሽም ምንም ነገር አናደርግሽም እኔም ይሄው እነዚህ ወታደሮች ምንም ነገር አይነኩሽም በቃ ሂጂ ወደምትሄጂበት ሂጂ እንዲያውም አለና ንጉሱ ምን አደረገ ይችን ሴት ታያታለሽ በጣም ጥሩ ልጅ ናት የጥሩ ቤተሰብ ልጅ ናት ከዚህ በኋላ አንቺን እንድታገለግል አንቺ የምትፈልጊው ነገር እንድታደርግልሽ ጀባብዬሻለሁ አላት ምን ማለት ነው ሰጥቼሻለሁ አላት ይቺ ሴት ማን ትባላለች ሃጀር ትባላለች ስለዚህ ዱዓ በማድረጓ አላህን በመፍራቷ አላህ Subhanahu Wa Ta'ala እሷን ሳራህን ከመጥፎ ነገር ከመከላከሉም ጋር ምን አገኘች ሳራ ሃጀር የምትባል ልጅ አገኘች አያችሁ ሃጀር የምትባል ልጅ አገኘች ከዛ በኋላ ሳራ ሃጀርን ይዛ ከቤተ መንግስቱ ወጥታ ኢብራሂም ያለበት ቦታ ጋር ሄደች ከዛ በኋላ ነብዩላህ ኢብራሂም ልክ ሲያወጥ በጣም ደስ አላቸው ኢብራሂም ምን አሉ አንቺ ሳራ ሆይ አሏት ምን አገኘሽ እቺ ልጅ ደግሞ ምንድናት ኢብራሂም አለች ወመን يتقillah يجعل له مخرجا አላህን የፈራኮ አላህ Subhanahu Wa Ta'ala ከገባበት ችግር አላህ ያወጣዋል ይሄውል ዱዓ አደረኩ አላህን ተገዛው ይሄው ንጉሱ ምንም ነገር ሳያደርገኝ ይችን ልጅም ሃጀር የምትባለውን ካንቺ ጋር አትሁን ላንቺ ትስራ ታገልግልሽ ብሎ አላህ ሰጠኝ አለቻቸው ለነብዩላህ ኢብራሂም በጣም ደስ አላቸው አልহামዱሊላህ اللهم لك الحمد ጌታዬ ዱዓ አደረኩ ሰምተኛል ተገዛው ሰምተኛል ላንተ ምስጋና ይገባ ይሄው ሚስቴን በሰላም መጣች እንዲያውም ሌላ ልጅም ይዛልኝ መጣች አልহামዱሊላህ አላህ Subhanahu Wa Ta'ala እናመሰግናለን ብለው ኢብራሂምም ሳራህም ሃጀርም ተያይዘው ጉዟቸውን ወደ የት አደረጉ ማለት ነው ወደ ፊሊስጢን አደረጉ ማለት ነው ወደ ከነዓንዮች ማለት ነው ፊሊስጢን ዛሬ አለች ወደ ፊሊስጢን ከሄዱ በኋላ ነብዩላህ ኢብራሂም ከሳራ ጋር ነው ለህዝቡም ዳዕዋ ያደረጉ እዛ ቦታ ላይ በቆዩበት ሰዓት ላይ ሳራ እድሜዋ እየገፋ 50 60 70 ዓመት ሆናት ልጅ ግን የለም ኢብራሂምም ትልቅ ሰው ሆኖ እድሜያቸው 70 80 እየሆነ ሄደ ልጅ ግን መውለድ አልቻሉም ያ አላህ ያ ረብ እባክህ ልጅ ስጠኛ አላህ ያሉ ሁሌም ይለምናሉ ኢብራሂም ሳራም ሁሌም ትለምናለች ልጅ ሊያገኙ ግን
መጨረሻ ላይ ሳራ ነቢዩላህ ኢብራሂምን በጣም ስለምትወዳቸው ነቢዩላህ ኢብራሂምን በጣም ስለምታከብራቸው አንድ ሐሳብ መጣላት። ምን አይነት ሐሳብ? ምን አለች? ኢብራሂም አለች፣ አቤት ውዷ ሚስቴ ሳራ ሆይ ምንድነው አለ። በቃ ይኸውልህ እኔም ልጅ መውለድ አልቻልኩም፣ እድሜም እየገፋ ሄዷል። ስለዚህ አንተ ልጅ ማግኘት አለብህ። ሀጀርን ለምን ሚስትህ አታደርጋትም? ለምን አልድርልህም? ሀጀርን አግባና ልጅ አግኝ አለቻቸው። እሺ አሉ ኢብራሂም። ማሻአላህ አልሐምዱሊላህ አንቺን የመሰለች ሚስት አላህ ሰጠኝ። እሺ ብለው ነቢዩላህ ኢብራሂም ሀጀርን ምን አደረጉ? ለሁለተኛ ሚስትነት አገቡ ማለት ነው። ሀጀርን አግብተው እየኖሩ ባለበት ሰዓት ላይ ማን ተወለደ? ኢስማዒል። ያ ታላቁ ሰው ኢስማዒል፣ ነቢዩላህ ኢስማዒል ተወለዱ። ልጅ ነው። ማሻአላህ ደስ አላቸው፣ በጣም ደስ አላቸው። ኢስማዒል ተወለደላቸው በዛ እድሜ ላይ። ኢስማዒልም ገና ልጅ ነው፣ ጡት እየጠባ ገና ልጅ ባለበት ሰዓት ላይ። ነገር ግን ያው የሰው ልጅ ሲባል ሁላችንም ጥፋት የለብንም ማለት አይደለም። አይደለም እንዴ? ደካሞች ነን። ይህንን ነገር ያየችው ሳራ ሀጀር ኢስማዒልን በመውለዷ ደስ ቢላትም ነገር ግን ሳራ ምን ሆነች? ሀጀር ከነሱ ጋር አብራ መኖሯ ደስ አላላትም። ስለዚህ ምን አደረገች? ኢብራሂም ወይ አለች፣ አቤት ሀጀርን እና ኢስማዒልን ይዘህ ሌላ ቦታ መኖር ትችላለህ፣ እኛ ከዚህ እንኖር፣ እነሱን ደግሞ ሌላ ቦታ ላይ ወስደህ አኑራቸው አለች። ማን? ሳራ ማለት ነው። ለኔ ደግሞ አላህ ልጅ እስከሚሰጠኝ ድረስ ዱዓዬን አድርጋለሁ፣ አላህን ለምናለሁ፣ እነሱን ደግሞ ሌላ ቦታ ወስደህ አኑራቸው። እሺ ምንም ችግር የለውም ብለው ነቢዩላህ ኢብራሂም ሀጀርንና ኢስማዒልን ይዘው ጉዟቸውን ቀጠሉ፣ ጀመሩ ማለት ነው። ወዴት ነው ጉዟቸውን ያደረጉት? በአላሁ ስብሓነሁ ወተዓላ ትእዛዝም ጭምር ነው። ሀጀርንና ኢብራሂምን ኢስማዒልን ይዘው ረሱላችን ዓለይሂ ሰላቱ ወሰላም ከፍልስጢን ተነስተው ወደ ፋራን ወደምትባል ቦታ ጉዟቸውን ጀመሩ ማለት ነው። ፋራን ማለት ደግሞ ማናት? መካ ናት፣ ሳውዲ አረቢያ ማለት ነው። በዛ ዘመን የዛሬ ስንት ሺህ ዓመት ማለት ነው ኢብራሂም ሀጀርንና ኢስማዒልን ይዘው ጉዟቸውን ወደ መካ ወደ ፋራን ወደ መካ ጉዟቸውን አደረጉ ማለት ነው። ታዲያ ነቢዩላህ ኢብራሂም ሀጀርንና ኢስማዒልን ይዘው ወደ መካ ሲሄዱ ምን ተከሰተ፣ ምን አደረጉ የሚሉ ነገሮችን በቀጣዩ ፕሮግራማችን ኢንሻአላህ የምናየው ይሆናል ማለት ነው። ኢንሻአላህ እስካሁን ባለው ትምህርት ላይ ታሪክ ላይ አሁን ደስ በሚለው ታሪክ ላይ ኑምሩድ ጋር መገናኘታቸው፣ ከዛ በኋላ ከሌላ ንጉስ ጋር መገናኘታቸው፣ ግብጽ ላይ መጥተው ያደረጉትን፣ ፍልስጤን ላይ መጥተው ደግሞ የሆነውን ነገር በሙሉ ያው እንደሰማችሁት ብዙ ነገሮችን ተምራቸዋል። በዚህ ላይ ደግሞ ልጆች ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ ኡስታዝ። ወይ ሳራ ችግር ገጥሟታል። እኛም እንደ ሳራ ችግር ሲገጥመን ምን ማድረግ ነው ያለብን? ኮበስ ልጅ ረመዳን ጥሩ ጥያቄ ነው። በጣም ጎዝ በደንብ አዳምጣሃል ማለት ነው። ማሻአላህ። አዎ እኛ እንግዲህ ሙስሊሞች እንደመሆናችን መጠን ብዙ ችግር ይገጥመናል። ልንታመም እንችላለን። ሌሎችም አደጋዎች ሊመጡ ይችላሉ። ሐሳብ ጭንቀት ሊመጣ ይችላል። ልክ እንደዚህ አይነት ችግር ሰው አደጋ ላይ ያደርስብን፣ ተንኮል ሊያስሩብን ይችላሉ። እንደዚህ አይነት ነገር ሲመጣ ምን እናደርጋለን? ውዱአችን እናደርግና ወደ ሶላት እንገባና ያ አላህ ብለን አላህን እንለምናለን። ቁጭ ብለን እጃችን አንስተን አላህ ወይ እባክህን ከዚህ ችግር አውጣኝ፣ ያ አላህ ወይ እንደዚህ አይነት ነገር ስጠኝ፣ እንዲያደርግልኝ ጥሩ ነገር እፈልጋለሁ፣ አላህ ወይ ዓሊም አድርገኝ፣ አላህ ወይ አእምሮዬን ክፈትልኝ እያለን ወደ ማን ነው የምንጠጋው? ወደ አላህ። ወደ አላህ ነው የምንሸሸው ማለት ነው። ወደ ሌላ ወደ ፍጡር አንሄድም። ተግባባናል እንዴ? ሌላ ፍጡር ሌሎች ፍጡሮች ከአላህ ውጭ ሊጠቅም የሚችል ሊጎዳ የሚችል ማንም የለም። እናታችንም አባቶቻችንም ቢሆኑ ካለንበት ችግር ሊያድኑን አይችሉም። ብንታመም እናት አባት ምን ያደርጋል? ያድናል? አያድንም። ምን ሊያደርጉልን ይችላሉ? ዱዓ ነው ሊያደርጉልን የሚችሉት። እኛም
ችግር ሲገጥመን ሳራ እንዳደረገችው ያ አላህ ያ ረብ ካለን አላህ ምን ያርጋል እርዳታውን በቅርበት ያመጣልናል ማለት ነው። እሺ ረመዳን ኡስታዝ ጥያቄ አለኝ። እሺ ልጅ መሐመድ ኢብራሂም ለምን ነው ሁሉ ጉዞ ያደረጉት? ያን ሁሉ ጉዞ ጎበዝ መሐመድ ጥሩ ጥያቄ ነው። በደንብ አዳምጣል ማለት ነው። ማሻአላህ አዎ ኢብራሂም እንደሰማችሁት ከኢራቅ ተነስተው እስከ ግብጽ ድረስ ያን ሁሉ ጉዞ ደከመኝ ሰለችን ሳይሉ ያን ሁሉ በጨለማ በፀሐይ እንደገና ከግብጽ ተነስተው ደግሞ ወደ ፍልስጤም ደከመኝ ሰለች ሳይሉ በጨለማው በፀሐዩ በዝናው ያን ሁሉ ያረጉት ለምንድነው? አላህን ለማስደሰት ነው። አላህ ስላዘዛቸው ነው። አላህ ምን ብሎ አዟል? ምንድነው ያዘዘው? ዳዋውን አድርስ፣ የሰው ልጆችን አስተምር። ለምን? እኛ የሰው ልጆች ተፈጠርነው አላህ ያዘዘውን ነገር ለማድረግ አላህ የፈለገውን ነገር ለማድረግ ነው እንጂ እኛ የፈለግነውን ነገር ለማድረግ ነው አይደለም። ስለዚህ ኢብራሂም አላህን ለማስደሰት አላህ የፈለገውን ነገር ለማድረግ የሰው ልጆችን ለማስተማር ምን አደረጉ? ያን ሁሉ ጉዞ አደረጉ ማለት ነው። እኛም ልክ እንደዚሁ በዳዋ ላይ ሰዎችን በማስተማር ላይ ሌላ ሀገር መሄድ ካለብን ለዳዋ እንሄዳለን። ማስተማር ካለብን እናስተምራለን። ጉዞ ማድረግ ካለብን ጉዞ እናደርጋለን፣ እንለፋለን፣ እንደክማለን። ይሄን ሁሉ እንድንማር ነው አላህ Subhanahu Wa Ta'ala የነብዩላህ ኢብራሂም ታሪክ ቁርአን ላይ ያስቀመጠልን ማለት ነው። እሺ መሐመድ ገባህ አይደል? ተመልሶልሃል አይደል? ማሻአላህ ኢንሻአላህ የዛሬው ፕሮግራማችንን እስቲ ላይ ይሄው ደስ በሚል መልኩ እንቋጫለን ማለት ነው። ክብራትና ክቡራን የነሲሐ ቲቪ ተከታታዮች ፕሮግራሙን እንደተከታተላችሁት እጅግ በጣም ደስ በሚልና ሞቅ ደመቅ ባለ መልኩ ከልጆቼ ከመሐመድና ከረመዳን ጋራ ቆይታ አድርገናል። በርካታ ትምህርቶችንና ጠቃሚ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ኢንሻአላህ ቀጣይ ፕሮግራማችንን ደግሞ በሚቀጥለው ርዕስ ደስ በሚል መልኩ ነብዩላህ ኢብራሂም ልጃቸውን ሀጀርንና ልጃቸውን ኢስማኤልንና ባለቤታቸውን ሀጀርን ይዘው ያን ሁሉ ጉዞ ወደ መካ ማድረጋቸውን እናያለን ማለት ነው። እዛም ላይ ምን ነገሮች እንደተከሰተው የምናይ ይሆናል ማለት ነው። በሚቀጥለው ፕሮግራም ላይ ኢንሻአላህ አላህ በሰላም ያገናኘን። የዛሬውን እዚህ አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።